ሰላም የሜጋ ቲፕስ ሰብስክራይበሮች እና ተከታታዮች እንደምናላችሁ። ለዛሬ ደግሞ የስልካችሁ ባትሪ ቶሎ እንዳያልቅ ማድረግ ያለባችሁን 7 ነገሮች እንዲሁም ደግሞ መጠቀም ያለባችሁን ነገሮች ነው ማሳያችሁ። ቪዲዮውን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ቪዲዮ ልውሰዳችሁ። ሰባተኛ ላይ ያስቀመጥኩላችሁ የስልካችሁን ባትሪ በጣም እንዲጨርስ የሚያደርግ እናንተ አልተጠቀመው የምትሉ ነገር ግን በጣም እየተጠቀመ የሚጨርስባችሁን ነገር ነው የማሳያችሁ። ይህንንም ለማድረግ ወደ ስልካችሁ ሴቲንግ ትገቡና ኮኔክሽን ውስጥ ትገባላችሁ። በመቀጠልም ሞር ኮኔክሽን ሴቲንግ የሚለው ውስጥ ትገባላችሁ። በመቀጠልም ልክ እንደምትመለከቱ ከላይ ኒር ዲቫይስ ስካኒንግ የሚላለ ኒርባይ ዲቫይስ ስካኒንግ የሚላለ ይህንንም ኦን በሚሆንበት ሰዓት እናንተ ብሉቱዛችሁን ሆትስፖታችሁም እንዲሁም ደግሞ ዋይፋይ እና ዳታችሁን አጥፍታችሁም እሱ ግን በራሱ እንዲጠቀምና አገልግሎት እንዲያደርግ በማድረግ የስልካችሁን ባትሪ በጣም ከመጠን በላይ የሚጨርስባችሁ ነው። ይህንንም ኦፍ በማድረግ መጠቀም ትችላላችሁ። ወደ ስድስተኛው ቲፕ ልውሰዳችሁ። ስድስተኛ ላይ ያስቀመጥኩላችሁ ደግሞ ስልካችሁ ላይ እናንተ ሳትጠቀሟቸው በራሳቸው የሚጠቀሙ ማለት የባትሪያችሁን ፐርሰንት እንዲቀንስ እንዲሁም ደግሞ የባትሪ ችሎታችሁ በጣም እንዲደክም የሚያደርጉ አፕሊኬሽኖች አሉ። እነሱንም ለማግኘት ሴቲንግ ውስጥ ገብተን በመቀጠልም ባትሪ ኤንድ ዲቫይስ ኬር የሚለው አማራጭ ውስጥ እንገባለን። በመቀጠልም ልክ እንደ አይነት ኢንተርፌስ ወይም ደግሞ ዝርዝሮችን ያመጣላችኋል። እናንተ እዚህ ውስጥ ባትሪ የሚለው ጋር ትገባላችሁ። ይህንም ታጡ ከሆነ ከላይ ሰርች አድርጋችሁ ባትሪ ብላችሁ መግባት ትችላላችሁ። በመቀጠልም ዩዜሲንስ ላስት ፉል ቻርጅ የሚል አለ። እዚህ ዘንዳ እናንተ ትነኩታላችሁ። ይህንንም በምነኩበት ሰዓት እንደምትመለከቱት በ7 ቀን ውስጥ ባትሪያችሁን የተጠቀማችሁትን እንዲሁም ደግሞ የትኛው አፕሊኬሽን በወር ውስጥ ወይም ደግሞ በአንድ ቀን ዕለታዊም ሊሆን ይችላል መቼ ላይ የትኛው አፕሊኬሽን በጣም ብዙ ባትሪ ተጠቅሟል የሚለውን ያስቀምጥላችኋል። እንደምትመለከቱት በፐርሰንት ማይክሮድሮይድ የሚለው እንደምትመለከቱት ዩቲዩብ እንዲሁም ደግሞ ሚዲያ ስቶሬጅ እያለ እንደዚህ በጣም የተጠቀምኳቸውን አፕሊኬሽኖችን ያመጣልኛል። ነገር ግን እንደምትመለከቱት እኔ ዳምፕስተር የሚለውን ተታያለውን እሱን ምንም አልጠቀመውም። ነገር ግን 6.7% እንዲሁም ደግሞ ለ14 ሰዓት ከ28 ደቂቃ ያህል ባክግራውንድ ራሱ ውስጥ ለውስጥ ተጠቅሞ ነበር። 6.7% የስልኬን ባትሪ እሱ ተጠቅሞታል ማለት። ይህንንም ደግሞ እኔ ስለማልጠቀመውና አፕሊኬሽኑን እኔ ሰርቪስ ሳላረግ በራሱ ጊዜ ባክግራውንድ ራን እያደረገ ስለሆነ የሚያደርግ ይህንን አፕሊኬሽን በመደለት መጠቀም እችላለሁ። ማለትም ይህን አፕሊኬሽን ደልቼ የተሻለ ባትሪ እንዲይዝልኝ ወይም ደግሞ 6.7% እንዲቆጥብ ማድረግ ይችል ነበር ማለት ነው። ስለዚህ እንደምትመለከቱት እዚሁ ዘንዳ አፕሊኬሽኑን ወደ ታች ስክሮል አድርጌ ደልተዋለሁ። ከዚህ በተጨማሪም አፕሊኬሽኑን ሳልደልት ሊሚተር ቻርጅ ብዬ በመንካት ብቻ ባትሪውን እንዲቀንስልኝ ወይም ደግሞ ባትሪውን እንዳይጠቀም ማድረግ እችላለሁ። እንደምትመለከቱት እዚህ ጉግል ፕሌይ ሰርቪስ የሚል አለ። ይህንንም እኔ እየከፈትኩ አልጠቀምበትም። ነገር ግን ራሱ አውቶማቲካሊ ባክግራውንድ ራን እያደረገ እንደምትመለከቱት ለ6 ሰዓት ከ1 ደቂቃ ያህል ሰርቷል እና ይህንንም በኦፍ ማድረግ ትችላላችሁ። እንደምትመለከቱት ሊሚተር ቻርጅ የሚል አለ። እሱን እየነካችሁ ማጥፋት ትችላላችሁ። ሁሎችንም አፕሊኬሽን እናንተ የማትጠቀሙበትን ባክግራውንድ ማለትም አሁን ሙዚቃ ፕሌየር ምናምን ከሆነ ባክግራውንድ ስለሚሰራ ከነሱ ውጭ ያሉትን እንደዚህ በማድረግ ማስተካከል ትችላላችሁ። ወደ 5ኛው ቲፕ ልውሰዳችሁ። 5ኛው ቲፓችን ደግሞ የሚሆነው የስልካችን ባትሪ ልክ እንደዚሁ እየቀነሰ በጣም የሚያስቸግራችሁ ከሆነ ፕሌይ ስቶር ገብታችሁ ኤሌክትሮን ብላችሁ ሰርች በማድረግ እንደምትመለከቱት ይህን አፕሊኬሽን ተዋርዳላችሁ። በመቀጠልም አፕሊኬሽኑን በምከፍቱበት ሰዓት የባትሪያችሁን ያለበትን የጤንነት ሁኔታ እንዲሁም ደግሞ ቻርጅ የተደረገ መሆኑንና አለመሆኑን ማለት ቶሎ ቻርጅ እንዲያደርግና ቀስ እያለ ቻርጅ ማድረግ አለማድረጉን ያስቀምጥላችኋል። የባትሪያችሁን ቴምፕሬቸር፣ የባትሪ ሄልዝ እንደምትመለኩ ከላይ የኔ ጉድ ነው የሚል እንዲሁም ደግሞ የባትሪ ካፓሲቲውን ያስቀምጥላችኋል። ይሄ የባትሪ ካፓሲቲ በፐርሰንት የሚቀመጥ ነው። አሁን ለምሳሌ የኔ ስልክ 5000 ኤምኤች ነው። ነገር ግን ባትሪው እየደከመ መጥቶ 4800 ምናምን ደርሷል። ልክ ይሄንን ነው የሚያሳይላችሁ። ከዚህ በተጨማሪም ደግሞ ባትሪያችሁ ፉል ሲል ማለትም 80% እንዲሁም 90% ሲል አላርም እንዲጮህላችሁና ራሳችሁ ፉል ሳይል ስልኩን በምነቅሉበት ሰዓት የስልካችሁን ባትሪ ጤንነት እንድጠብቁ ያደርጋችኋል። ይህንንም አፕሊኬሽን ከዚህ በፊት በሰራሁትን ቪዲዮ ሰርችላችኋለሁ። ስለዚህ በተደጋጋሚ እየሰራሁላችሁ ስለሆነ አውርዳችሁ እንድትጠቀሙ ትመክራችኋለሁ። ቀጣይ ደግሞ ወደ 4ኛው ቲፕ ወስዳችኋለሁ። 4ኛው ቲፓችን ደግሞ የሚሆነው ስልካችን ላይ ሁሎችም አፕሊኬሽን ሊሆኑ ይችላሉ በጣም ባትሪ የሚጨርሱብናል ብለን የምናስባቸውን ሁሌ የማንጠቀምባቸውን ለማግኘት በመጀመሪያ ወደ ስልካችን ስትገብተን አፕስ ውስጥ በመግባት ወይም አፕሊኬሽን ኤንድ ኖቲፊኬሽን የሚለው ውስጥ በመግባት ልክ እንደምትመለከቱት የአፕሊኬሽኖችን ዝርዝር ሲያመጣልን የምንፈልገውን አፕሊኬሽን እየነካን ባትሪ የሚል አማራጭ ይመጣልናል። ከዛም አሎ ባክግራውንድ
አክቲቪቲ የሚለውን ኦፍ እናደርገዋለን። ይህንንም በምናደርግበት ሰዓት አፕሊኬሽኖች ከኛ ፍቃድ ውጭ ባክግራውንድ ራን አያደርጉም። ራን የማያደርጉ ከሆነ ደግሞ የስልካችን ባትሪ እንዳይጨርስ ያደርግልናል። ስለዚህ ይህንንም በማድረግ ማስተካከል እንችላለን። እንደምትመለከቱ ሁሎችንም አፕሊኬሽን እናንተ እየገባችሁ በማጥፋት መጠቀም ትችላላችሁ። ወደ ሶስተኛው ቲፕ ልውሰዳችሁ። ሶስተኛው ቲፕ ደግሞ የሚሆነው የስልካችን ላይ አሁንም ባትሪያችንን እንዲቆጥብልን ከሚያደርግልን አንዱን ሴቲንግ ነው ማሳያችሁ። ይህም ሁሌም መጠቀም ያለብንና ቀላሉ ነገር ነው። ይህንንም ለማድረግ ወደ ስልካችን ሴቲንግ እንገባለን። በመቀጠልም ደግሞ ሎክ ስክሪን የሚለው ውስጥ በመግባት ኦልዌይስ ኦን ዲስፕሌይ በሚል እናገኛለን። ይህንን ኦን ከሆነ ኦፍ እናደርገዋለን። ከዚህ በተጨማሪም ደግሞ እዚህ ዘንድ አማረግላችሁ ነገሮች የማታገኙ ከሆነ ሰርች እያደረጋችሁ ማግኘት ትችላላችሁ። ወደ ሁለተኛው ቲፕ ልውሰዳችሁ። ሁለተኛው ቲፓችን ደግሞ የሚሆነው አሁንም የስልካችን ባትሪን በጣም ይሄ ወሳኝ ነገር ነው፣ ይቆጥብላችኋል። ሁላችሁም ትጠቀሙታላችሁ ብዬ አስባለሁ። ነገር ግን እንደማታውቁት የስልካችሁ ሴቲንግ ላይ ገብታችሁ ዲስፕሌይ ውስጥ በመግባት ላይት ከሆነ ዳርክ ሞድ ላይ በማድረግ የስልካችሁን ባትሪ በጣም መቆጠብ ትችላላችሁ። ከእያንዳንዱ ራሱ 5% ብትቆጥቡ ከ7 ቲፕ 35% መቆጠብ ቻላችሁ ማለት ነው። ወደ አንደኛው እና ወደ መጨረሻው ወስዳችኋለሁ። ይህንንም ደግሞ ለማስተካከል ወደዚሁ ወደ ስልካችን ሴቲንግ እንገባለን። በመጨረሻም ደግሞ አክሴሲቢሊቲ ውስጥ እንገባለን። አክሴሲቢሊቲ ውስጥ እናንተ ማታገኙ ከሆነ ከላይ ሰርች አድርጋችሁ መጠቀም ትችላላችሁ። በመቀጠልም ቪዚቢሊቲ ኢናንስመንት የሚለው ውስጥ እንገባና ሃይ ኮንትራስት ቲም የሚል አለ። እዚህ ዘንዳ የተለያዩ አማራጮች አሉ። ነን እና የሎ እንዲሁም ብሉ የሚል አለ። ከቻላችሁ እናንተ የሎ ወይም ደግሞ ብሉ የሚለው ዘንዳ በማድረግና እንዲሁም ደግሞ አፕላይ በማድረግ የስልካችሁን ያሉትን አፕሊኬሽኖች ሃይ ኮንትራስት እንዳይስትና በጣም ደማቅ እንዳይሆኑ አድርጎ ነገር ግን የስልካችሁን ብራይትነሱንም ትንሽ ቀነስ አድርጎ የባትሪ ቆይታችሁን ረዘም ያደርግላችኋል። እስካሁን ድረስ ከተከታተላችሁኝ አይቀር አንድ ቦነስ ቲፕ ጨምራችኋለሁ። ቦነስ ቲፓችን ደግሞ የሚሆነው የስልካችን ሴቲንግ ዘንዳ ገብተን ስልካችንን በየጊዜው ማድረግ ያለብን ነገር ነው። ይህንን ቸክ በምታደርጉበት ሰዓት የተለያዩ ፊቸሮች እንዲሁም ደግሞ የሚያስቸግሩ ሴቲንጎችን ስለሚያስተካክላችሁ ክሊር ታረጉታላችሁ። ሁልጊዜ ክሊር በምታደርጉበት ሰዓት የስልካችሁ ባትሪ ትንሽ ፐርሰንት ይጨምርላችኋል፣ 2-1% ይጨምርላችኋል። ከዚህ በተጨማሪም ሴቲንግ ውስጥ በመግባት ሶፍትዌር አፕዴት ማድረግ ነው። በየጊዜው እየገባችሁ ቸክ በማድረግ የስልካችሁን ሶፍትዌር አፕዴት በምታደርጉበት ሰዓት የተሻለ የባትሪ ቆይታ ይጨምርላችኋል። ከዚህ በተጨማሪም ደግሞ NFC ጂፒኤስ እና ብሉቱዝ የመሳሰሉትን ነገሮች ኦፍ በማድረግ የተሻለ የባትሪ ቆይታ ማድረግ ትችላላችሁ። ቪዲዮ እንደተመቻችሁ እርግጠኛ ስለሆንኩኝ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።